ይህ ቪዲዮ ምናልባትም ከ20 ዓመት እስከ 35 ዓመት ላላችሁ ወይም በዛ እድሜ ክልል ውስጥ ላላችሁ ሰዎች ይጠቅማል ብዬ ነው። ምክንያቱም የሰው ልጅ ትልቁ አቅሙ ብዬ ማምነው ካለፉ ሰዎች መማር ነው። ሶዛትኛ ሚስቴኩን እንዳንሰራው እና ምናልባት እኔ አሁን ጥጉ ላይ ነኝ ወደ 35 ከሚጠጉት ሰዎች ውስጥ አንዱ ስለሆንኩ ከአንድ 4 ዓመት ምናምን ቢቀረኝም ከ20 ዓመት ጀምሮ እስከ 35 ዓመት ላላችሁ ሰዎች ሊሆን የሚችል ነገር ነው የምነግራችሁ። ይህን ግን የምነግራችሁ ከራሴ ላይፍ ኤክስፒሪየንስ ተነስቼ ነው፣ ከማንም አይደለም። ሰው ምን ቢያደርግ ይጠቀማል፣ የቱ ጋር ነው ሚስቴክ የሰራሁት? በነገራችን ላይ ሶሻል ሚዲያ ላይም ሳስተምር፣ ሪሌሽንሽፕም ላይ ሳስተምር፣ ፐርሰናል ዲቨሎፕመንቶችም ላይ ሳስተምር፣ ሌሎች ሴሚናሮችም ሴልስ ማርኬቲንግም ሳስተምር አንዱ የኔ ትልቁ ስኪል ብዬ የማስበው ኦብዘርቬሽን ነው፣ ማየት ማለት ነው። የመጣሁበትን መንገድ ማየት፣ ሰዎች የሚሄዱበትን መንገድ ማየት በጣም በጣም ጎበዝ ነኝ ብዬ በኩራት ከምናገራቸው ነገሮች ውስጥ አንዱ ነው፣ ኦብዘርቭ ማድረግ ማለት ነው። ስለዚህ እኔ ሳልፍ ሰው ነኝና በጣም ብዙ ሚስቴክ ሰርቻለሁ፣ በጣም ብዙ ዋጋ ከፍያለሁ፣ በጣም ብዙ የተጨመላለቀ ነገር ውስጥ ገብቻለሁ። ግን ኦብዘርቭ አድርጌያቸዋለሁ ሶዛት ሌሎች ሰዎች ዋጋ እንዳይከፍሉባቸው እኔንም በተሻለኝ አቅም ከዛ ለማውጣት ሞክሬ በተወሰነ መልኩ ተሳክቶልኛል። ስለዚህ እናንተንም በዚህ ሄልፕ ማድረግ ስለምፈልግ ምናልባት እዚህ ዕድሜ ክልል ውስጥ ያላችሁ እነዚህን ሚስቴኮች በፍጹም መስራት የለባችሁ፣ ኦር ደግሞ እነዚህን ነገሮች የግድ ማድረግ አለባችሁ። ሰው እንደ ምክርም ውሰዱት፣ እንደ አድቫይስ እንደፈለጋችሁ አድርጋችሁ ውሰዱት። ግን ዴፊኔትሊ ግን ህይወት በዚህ መስመር ውስጥ ወይም በዚህ መነጽር ብታዩት የተሻለ እንደምትሆን ምንም ጥርጥር የለኝም። እሺ ላጓጓችሁ ብዬ ነው። የመጀመሪያው ፍሬንድ ሰርክላችሁን በደንብ ይዩት። የምሬን ነው። ሮንግ ከሆነ ሰርክል ወይም የጓደኞች ስብስብ ሽሽ እግር እስከቻለው ድረስ። ምክንያቱም ዘ ኦንሊ አቅም ያለው በዛ ዕድሜ ምናልባት ከ20ዎቹ ምንጀምር ከሆነ ትልቁ አቅም ያለው አእምሮህም የሚሰራው ነገር ተምሮ ኮፒ ማድረግ ነው። ትልቁ አቅሙ በዛ ዕድሜው ላይ ኤክስፒሪየንስ የለውም። ስለዚህ ያያል፣ ይማራል። እንዲህ ነው የሚደረገው፣ ይማራል። እንዲህ ነው የሚጠበሰው፣ እንደዚህ ነው ዴት የሚደረገው፣ ስራ እንዲህ ነው የሚሰራው፣ ገንዘብ እንዲህ ነው የሚገኘው፣ አይደለ እንዲህ ነው የሚጨፈረው፣ እንዲህ ነው የሚሰረቀውንም በዛው ትማራለህ። ስለዚህ ፍሬንድ ሰርክል በጣም ትልቅ የሰው ልጅ ምናልባትም ባህሪውን ለመቀየር ከሚያደርገው ትግል በላይ ጓደኞቹን ኢንቫይሮንመንቱን አካባቢ ለመቀየር ቢሞክር ዴፊኒትሊ ባህሪው ይቀየራል። ምክንያቱም ኢንቫይሮንመንት ፓወርፉል ኢምፓክት ነው ያለው። ይሄ ደግሞ እኔ ሳልሆን ምናልባት በሳይኮሎጂውም በኒውሮሳይንሱም አይደል በሃይማኖቱም በሰፈር ውስጥም ስትሰማው ያደግከው ነገር እና እኔ ደግሞ ፕራክቲካሊ ሁሉንም አይነት ኢንቫይሮንመንት ውስጥ ሆኜ ያየው ሰው ስለሆንኩኝ በደንብ አውቀዋለሁ ማንነቴን፣ የትኛው ቦታ ላይ ያለው ምን አይነት ባህሪ እንደነበረኝ። ምናልባት ኒውሮሳይንሱ ሚረር ኒውሮን ይለዋል። ምን ማለት ነው? ሰዎች አጠገባቸው ያለውን ነገር ነው ኮፒ አድርገው የሚኖሩት። ሀሳቡ አክቹዋሊ ሚረር ኒውሮን ማለት አንተ የሆነ ነገር ስታደርግ እኔ እንዳረኩት ያክል እንዲሰማኝ ያደርጋሉ እነዛ ኒውሮኖች ነው። ለዛ ነው አንተ ስታጨስ ካየው በጊዜ ሂደት አዳፕት አደርጋሉ ያን ማጨስ። ሶዛት ማጨስ ለእኔ ብዙ የሚከብድ ነገር አይደለም። ፊልም ላይ የምናያቸውን አብዛኛውን ነገር ፕራክቲስ እኮ የምናደርግበት አንዱ ምክንያት እነዛ ሚረር ኒውሮን እኛ እንደምናደርገው እያደረጋ ኮፒ የሚያደርጉ አክተሩ ሲመታ አክተሩ ሲሮጥ ትጨነቃለህ፣ አንተ ፊል ታደርጓል በሱ ቦታውን አይደለም። ሶዛት ልክ ህፃናት ላይ ካየ ልክ ፊልሙ እንዳለቀ እርግጫ ይጀምራል ወጥቷል። አክሽን ወይ ካራቴ ፊልም ካዩ አይደለም። እድሜ ደግሞ ከፍ ሲል ደግሞ ሮማንሷን ታይና ዴት ማድረግ ያምራል። እንደዛ አይደለ? እንደዚህ ደግፍ ብለህ ምናምን ቺኳ ላይ እንዲህ ከወደታች ያያት ምናምን ልታዋራ ትፈልጋለህ። አውር ብሬን ኮፒ የሚያደርግ ናቸው። ምንድነው ኮፒ ማድረገው የሚለውን የመቆጣጠር ሰፊ የሆነ ሜንታል ስኪል ስለሌላችሁ ፎከስ የተሻለ ሰው ላይ እናንተ የተሻለ ሰው በባህላችን ስለ አንተ እንድነግርህ ስለ ጓደኛ ነገረኝ ይባላል። 100% እኔ ታናናሾቼ ላይ እንኳን ባህሪያቸውን አይቼ ከማጋ እንደሚሉ ገምታለሁ። አዲስ ባህሪ ሲያመጡ ተረዳኛለህ። ምክንያቱም ከአነጋገር ዘይቤ ጀምሮ ይዘው የሚመጡት ሀሳብ እነሱ ላይ ካልነበረ ከዛ ፊት የምታውቃቸው ከሆነ በቃ አዲስ ጓደኛ ይዘዋል ማለት በቀላሉ ነው የምትገምተው። በሃይማኖቱ ከጠቢብ ጋር የተጓዘ ጠቢብ ይሆናል፣ ከሰነፍ ጋር የተጓዘ ህይወቱ መከራ ይሆናል። ለምን ከጠቢብ ጋር የተጓዘ ጠቢብ ይሆናል? ቢኮዝ ኮፒ የምታየውን ነገር ቢኮዝ የምታየውን ነው የምትኖረው። አጠገብ ያለውን ሰው ነው የምትኖረው። ደግሞ ፐርሰናል ዲቨሎፕመንት የሚመቻችሁ ሰዎች ደግሞ አንተ ማለት የ5 ጓደኞች ውጤት ነህ ተጨምቃ ይላል አለ የነ ጂም ሮን። አይ ቲንክ እሱ ነው ሲል የሰማሁት። እንግዲህ የማን ሀሳብ እንደሆነ መነሻውን አላውቅም። እነዚህ ሁሉ ሰዎች በተለያየ አንግል ያሉ ዊዝደም ያላቸው ሰዎችም ሃይማኖት ላይ ያለ ነገር ይህን ሁሉ የሚነግርህ ይህን በደንብ ተደርገ እንደ ሞልድ የምትሰራ ሰው ስለሆንክ ነው። አካባቢ ላይ ባለው ሰው በቃ አካባቢ ላይ ያለው ሰው ትኩረቱ የአንተም ትኩረት መሆን አይቀርም። በጊዜ ሂደት ጓደኞች ትኩረታቸው የአንተ ትኩረት መሆኑ አይቀርም። ረዳኝ። ጓደኞች ስራ ላይ ከሆነ ትኩረታቸው በጊዜ ሂደት ወደ ሳይሆን በግድ ስራ ላይ ማተኮር ትጀምራለህ። ጓደኞች ላይ ሴት ላይ ከሆነ ትኩረታቸው በጊዜ ሂደት ሴት ላይ
ጓደኞችን መልበስ መዘነት ከሆነ የእናት ቦርሳ ውስጥ መግባት ትጀምራለህ። ያንን ስኬት ያንን ከነሱ ጋር ለመመሳሰል ስትል እንዲህ ነው የሚጀመረው። ባይዘው የሆነን ሰው ኮፒ ታደርግ። እሱ የሆነች አገር ቺኮች የሚጠብስ ከሆነ እንዴት እንደሚጠብስ ለማወቅ ስትል ሱሷንም ምኗንም መግባት ያለብህ ይመስላል፣ ትከተለዋል። ይሄ ደግሞ የሚገርም 19 ብቻ አይደለም 20 እስከ 30 እንደው በጣም ፓወርፉል ነው አሁን ሳይሆን። ምክንያቱም ሰው የሚኖረው የሆነ ኢንቫይሮንመንት ላይ ሆኖ የሆነ ቦታ ላይ ሆኖ ያን ኢንቫይሮንመንት አለመምሰል አይችልም። ምንም ያክል ጠንካራ ብትሆን፣ ምንም ያክል ፓወርፉል ነኝ ብለህ ብታስብ ትገባታለህ። ስለዚህ ስራ የሚሰራ ሰው አይደለ ራሱን ለመለወጥ የሚጥር ሰው ከቤተሰቦቹ ጋር ያለው ግንኙነት ጤናማ የሆነ ከጓደኞቹ ጋር ያለው ጤናማ የሚያስተምራችሁ ሰው ጋር ብትሆኑ ጥሩ ነው። ሁለተኛው ጥሩ ሪሌሽንሺፕ ለመገንባት ሞክሩ። ሪሌሽንሺፕ ሲባል ግዴታ የወንድና የሴት ማለት አይደለም። ስፔሻሊ ከ20 እስከ 30 ያላችሁ እስከ 35 አይደል ያሰብነው ያላችሁ ሰዎች በጣም በተቻላችሁ አቅም ጥሩ ግንኙነቶች ላይ ብቻ ፎከስ ለማድረግ ሞክሩ። ኦፍኮርስ ሪሌሽንሺፕ የፍቅርም ሊሆን ይችላል። ኦፍኮርስ ሪሌሽንሺፕ ከፈጣሪ ጋር የመጀመሪያው ጥሩ ሪሌሽንሺፕ መገንባት በቃ ማጣተኛ ልትሆን ይችላል። ብዙ ስብስብ ነገሮች ሊኖሩ ይችላል። ብዙ ጎደሎ ሊኖሩ ይችላል። ግን አትላቀቅ። በቃ ሙጭጭ በል። በዚህ እጅ የያዝከውን በፍጹም መልቀቅ የለበትም። ምክንያቱም በችግር ጊዜ ስቦ የሚያወጣ እሱ ነው ከብዙ ፈተናዎች። ስለዚህ የመጀመሪያው ጉድ ሪሌሽንሺፕ ከፈጣሪ ጋር ነው በወጣትነት። በቃ ይህንን ስንል ግን ምናልባት በጣም የመንፈሳዊ ምናምን እንደዛ አይነት እንድታስበው አይደለም። ብንሆን የምንመኘው ነው። ብዙ ሰዎች ስንል ሶሻል ሚዲያ ላይ በጣም መንፈሳዊ አድርጎ ማሰባል እንደዛ ሳይሆን አትሊስት ግን አለመልቀቅ አለ አይደለም። እንደው ብትመለስ እንኳን ሊያስመልስ የሚችል መንገዱን አለማጣት ማለት ነው። አንዳንዴ እኔ ምናምን አለው መሰለህ በጣም መርዛማ ግንኙነት ከእናት ከአባት ከእህት ከወንድም ጋር ከሚኖር መልካም ተመኝላቸው፣ እርዳቸው፣ ግን በቃ በሩቁ። ምክንያቱም በነገራችን ላይ የሆነ ሰው ሲሰድብ ማለት ነው እኔ ምን አገባኝ እሱ ነው የሚሰድበኝ ማለት እንደማትችል ታውቃለህ አይደል? ኢምፓክት ያደርጋል። ምክንያቱም ይገባላ ጭንቅላት ውስጥ እነዛን ስድቦች ወደድክም ጠላም አብዞርቭ ማድረግ አይቀርም። ከጊዜ በኋላ እነሱ ህይወትህ፣ ማንነትህ፣ ባህሪ ሲሆን ታያቸዋለህ። ስለዚህ በጣም በልጅነት የሚጀመር ሪሌሽንሺፕ ሽሽ ምንም አይጠቅምም። ዋጋ ነው የሚያስከፍል። አቴንሽንን ይወስደዋል። ብዙ አይነት ነገር ውስጥ ገብቶ መውጣት አይነት ግንኙነት ይሄ የሆነ ብቻ እናንተን የማርጉት ግን ጤናማ ያለ ግንኙነት ውስጥ ያላችሁ ሰዎች በተለይ እዚህ እድሜ ላይ ዋጋ ያስከፍላቸዋል። በጣም በጣም በጣም። ይህንን ስለ አሁንም ደግሜ የምነግራችሁ ነገር እንደ ሰው ማንም ሰው ፌል ሊያደርግ ይችላል። ማንም ሰው ውስብስብ ነገር ውስጥ ሊገባ ይችላል። ማንም ሰው ሊወድቅ ይችላል። ማንንም ሰው እንደዛ ነው እንደዚህ ነው ሳይሆን ፖይንቱ እንደ ኤክስፒሪየንስ ከኔ ከጠየቃችሁን ግን ወርዛ ያደረግም በቃ ማለት በቃ የምትተዉት ነው። ይሄ ሰው ዋጋ ከሚከፍለው በቲኔጀር ማህን ግንኙነት አይደል በቃ ያለ እድሜው ከማን ሰው ጋር ይገጥማል። በቃ የሆነ መማዘዝ ነው ምናምን። ሁላችንም በሚሰራው እድሜ መለወጥ ባለበት እድሜ 70-80% አቴንሽንን የሚወስድ ሰው ትኖራለች ወይ ሰውዬ ይኖራል ህይወትሽ ላይ። ማታ ስትገቢ ስትወጪ እሱ በላ ጠጣ ነው የሚያሳስብሽ ገና በ22 ዓመትሽ ወይ በ21 ዓመትሽ። ከፈለገ ይብላ ከፈለገ ይብላ። እውነት ለመናገር ከፈለገች ትብላ ከፈለገች አትብላ። ይሄን ስል ከምን አንግል መሰለህ በቃ እረዳለሁ። ጤናማ ሪሌሽን ገንብተው ምናምን ሄደው ተሳክቶላቸው ጥሩ ቦታ ቢደርሱ ሰዎች እንዳሉ አምናለሁ እኮ የሉም አይደለም። ግን በእኔ ኤክስፒሪየንስ በጣም ያንግ ኤጅ ላይ የሚጀመር ጤናማ ያልሆነ ሪሌሽንሺፕ ሴክሹዋል ነገር ላይ ቤዝድ ያደረገ ምናምን ግንኙነት ይሄ እግዚአብሔር የማይፈራበት ሪሌሽንሺፕ ምናምን ሄዶ ዋጋ ነው የሚያስከፍል። በቃ ከመጀመሪያው ሪሌሽንሺፕ የሚጋጭ ሪሌሽንሺፕ ማለት ነው። ግን ብዙዎቻችን እንገባበታለን። ለምን ካልከኝ ይጣፍጣል። እንደዚህ አይነት አደገኛ ምክንያቱም ጥሩ ያልሆኑ ነገሮች ይጣፍጣሉ። ምንም ጥያቄ የለም አይደለም። ሳይንሱም ዶፓሚን ይለዋል አይደለም። ሃይማኖቱም ሰይጣን ነው ይልሃል አይደል። ሰው ሞር ማድረግ የምትፈልጋቸው ነገሮች ናቸው። ምን ጥያቄ የለም። የሰው ልጅ በብዛት የሚወድቀውም ለዛ ነው። ሶስተኛ አንደርስታንድ ኢሞሽንስ ቬሪ ዌል። ኢሞሽንን በደንብ አንደርስታንድ ለማድረግ ሞክሩ። በጣም ይኸውልህ የህይወትን አብዛኛውን ውሳኔ የሚወስነው ስሜት ነው። ሎጂክ አይደለም፣ ምክንያት አይደለም። ይመስልሃል እንጂ ምክንያታዊነት በኋላ የሚመጣ ነገር ነው። አብዛኞቻችን ሞኝ ነን፣ በስሜት የምንመራለን፣ በጣም ስሜታዊ ነን። ከዛ ምክንያት የምትፈጥረው ለስሜትህ አእምሮ ውስጥ ግጭት እንዳይፈጥር፣ ምናልባት ሎጂካል የሆነው ምክንያታዊ አእምሮህና ስሜታዊ አእምሮ እንዳይጋጩ የሚያስማማ ምክንያት ትፈጥራለህ። ይሄን ያደረኩት ለዚህ ነው፣ ያን ያደረኩት ለዚህ ነው የሚል ምክንያት እንፈጥራለን እንጂ አብዛኛው ውሳኔያችን ስሜታዊ ነው። ስሜት ደግሞ አብዛኛውን ጊዜ ሰልፊሽ ራስ ወዳድ ነው። ደስ የሚለውን እንጂ መሆን ያለበትን
ልክ ነው አይደለም በስሜት መመርመሪያ ቦታ ያላቸው ነገሮች አይደሉም። ልክ ነው አይደለም ሳይሆን ደስ ይላል አይልም መባህርለም ኤክሳይትመንቱ ኤነርጂው ምናምን ነው እንጂ በራሱ ስሜት አቅም ያለው ነገር አለ። ምን ነው ጤናማ ውሳኔ ለመወሰን። ስለዚህ ስሜት የሚመረመር ነው ማለት ነው፣ የሚጠና ነው ማለት ነው። አሁንም አብዛኛው ያንግ ወጣት ዋጋ የምንከፍልበት ምክንያት ስሜታዊ አእምሮ ክፍላችን ሞር ፓወርፉል ነው ሎጂካል ከብሬናችን። እድገትም ላይ እንግዲህ ምናልባት አንዳንድ ሰዎች እስከ 28 ዓመት ይሉታል፣ እስከ 27 ዓመት፣ እስከ 23 እስከ 24 ዓመት ኢፍን ምክንያታዊ አእምሮ በደንብ አድጎ አይጨርስም። ስለዚህ ምናዳላ ወደ ምንድን ነው? ወደ ስሜት። ስለዚህ አብዛኛውን ውሳኔን የሚወስነው ስሜት ከሆነ ስሜትን ማስተር ማድረግ በጣም ወሳኝ ነው ማለት ነው ህይወት ላይ አይደለም። ስሜታችሁን ማስተር ማድረግ አለባችሁ። የመጀመሪያው ስቴፕ ስሜትን አይደንቲቲ ማድረግን ማቆም። ብዙዎቻችን ዋጋ የከፈልነው ስሜትን ማንነት አድርገን ስለምናስበው። የተሰማ ስሜት አንተ አይደለም፣ it's just an experience። አሁን ይህን ፍልስፍና አይደለም በነገራችን ላይ። ለምሳሌ አንድ ሰው የሆነ ነገር ማጥፋት ከፈለገ it's just ስሜት የሚሰማው የጥፋት እንጂ እሱ ጥፋት አይደለም፣ ወይም ሰውየው ውስጥ ጥፋት አለ ማለት አይደለም። ረዳኝ። ግን ምንድነው ችግሩ? ህግም ሰዎችም ስሜትህንና አንተን ለይተው ሊያውላ አይችልም። ይህን ማወቅ አለብህ። ረዳኝ። በስሜት ተነሳስተው ወንጀል ብትፈጽም ትገባታለህ። ስሜቱን የፈጸመው እሱ አይደለም። አንተ ግን ስለ ስሜት መረዳት ከፈለግ፣ ራስን መመርመር ከፈለግ፣ በደንብ ማጥናትና ማስተር ከፈለግ የመጀመሪያው ስቴፕ ስሜትና አንተን መለየት ነው። ለምንድን ነው የሚሰሙኝ እነዚህ ስሜቶች? በጣም ከባድ ነው። ይሄ ከሁሉ መጨረሻ ላይ ነው ማስተር ልታደርጉት የምትችሉት ከጊዜ በኋላ እንጂ ምናልባት አብዛኛውን ውሳኔ አብዛኛው ጭቃ ውስጥ ከተንጠባጠብክ በኋላ በትልቅ እድሜ። ለዛ እኮ ነው ሰው ብዙ ነገር ውስጥ የሚገባው በህይወቱ። ቺቲንግ ውስጥ አይደለም፣ ወንጀል ውስጥ፣ ክፋት ውስጥ፣ ብጥብጥ ውስጥ፣ ፍቺ ውስጥ፣ ስራ ለመስራት ውስጥ ምናምን የሚገባው ስሜቱን ስለሚያዳምጠው አይደል? ስሜት የሆነ ነገር ይልሃል፣ ትከተለዋለህ። በለው ይልሃል፣ ትለዋለህ። ተኛው ይልሃል፣ ትተኛዋለህ። አርገው ይልሃል፣ ታረገዋለህ። ሁላችን አንችለው። ስለዚህ እንደውም ልክ ከእውቀት በላይ ለእውቀት ከምንሰጠው ጊዜ በላይ ስሜትን አንደርስታንድ የማድረግ አቅም ያስፈልጋል። ስሜትን አንደርስታንድ ማድረጊያ ወይም ደግሞ ስሜትን ማሸነፊያ ብዙ መንገዶች አሉ። እውነት ለመናገር አንደኛው የሚጠቅሙ ነገሮች ላይ ብቻ ፎከስ እያደረግ ስትሄድ እነዚህ ስሜቶች ይተናሉ ተብሎ ይታሰባል። ይሰራል በተወሰነ መልኩ። ግን ደግሞ የሆነ ሰዓት ለነዛ ነገሮች ስትጋለጥ ምን ያህል ትቀጥላል? አንዳንድ አይታችሁ ከሆነ በጣም ደስ የሚል ህይወት እስከ 40 ዓመታቸው ይመሩና ከዛ በኋላ ማታውቃቸው ሰዎች ይሆናሉ አለ። የሆነ ህይወት አጋጣሚ ማይሆን ህይወት ውስጥ ይከታቸው ነው። በቃ እንዲህ ሰውዬ ደህና አልነበረ ወይ ሴትዮ ደህና አልነበረች እንድትል ያደርጋል። ቲክቶክ ላይ ያየናቸው እንደዚያ የሆኑ ሰዎች የሉ። ለምን ካልከኝ ህይወት አጋጣሚ ይፈትንሃል በስሜት አጥንተው ገብቶ ካልሆነ ያለፍከው ወዳቂነት እርግጥ ነው ማለት ነው እዛ ቦታ ላይ ስትፈተን። ረዳኝ። ስለዚህ እያንዳንዱ ስሜቶች አውቆ ማለፍ በጣም ጥሩ ነው፣ ከየት እንደሚነሱ የሆነ ነገር ሲሰማ መነሻው ሰው። ይሄ ደግሞ ኢሞሽናሊ ኢንተለጀንት መሆን ይባላል። ኢሞሽናሊ ኢንተለጀንት ምናልባት ሰልፍ አዌርነስ፣ ራስን በደንብ ማወቅ ያስፈልጋል። ራስን ደግሞ በአንድ ጊዜ ጆርኒ ሳይሆን በደንብ እያወቅከው ውስጥ ደካማ ጎንን፣ ጠንካራ ጎንን፣ ምን እንደሚያበሳጭ፣ ምን እንደ ትሪገር እንደሚያደርግ አይደል፣ ምን ጎበዝ እንደሚያደርግ፣ ምን እንደሚረብሽ፣ ምን እንደሚያሰንፍ፣ ምን እንደሚያጎብስ አንደርስታንድ እያደረግህ በሄድ ቁጥር እንትን እየሆንክ ትሄዳለህ፣ ኤፊሽንት እየሆንክ ትሄዳለህ። ነገሮች ላይ ማይመለከቱና ትነካካም መሸሻ ያለብን እንድትሸሻ ያደርጋል። ምክንያቱም ምን አለ? ሰልፍ አዌርነስ። ቀጥሎ ሰልፍ ሬጉሌሽን አለ፣ ራስን መግዛት አይደለም። ይሄም በራሱ ራስን መግዛት በራሱ ትግል አስቸጋሪ ነው። የሰው ልጅ በነገራችን ላይ አንብሬከብል አለ። ኤቭሪዋን ብሬክስ ይባላል በሲአይኤ። ያው ሁሉም ሰው ኮንስተንትሊ መዶሻው ሚስማሩን ከመታው ሚስማሩ ወደ ውስጥ መግባቱ አይቀርም። ምንም ጥያቄ የለውም። እንጨት ላይ ከሆነ አይደለ? ይሄ ሬጉሌሽን ማለት የታፍ መሆን አይደለም። በፍጹም አልወድቅም በለኝ ምናምን እንዲህ ያልክ ምናምን። አንዳንድ ሰዎች አሉ ፊታቸው የሚያስመቱ ቦክሰኞች ምናምን፣ ዋጋ የከፈሉ ቦክሰኞች አይታጠቅም። ስትዳፈር በደንብ ትመታና ሁላችንም እንወድቃለን በዚህ ፈተና፣ ምንም ጥያቄ የለውም። ሰልፍ ሬጉሌሽን ማለት ግን መጀመሪያውን ለእንደዚህ አይነት ነገሮች የሚገፋፉን ነገሮች ለእንደዚህም ከት ማድረግና ማሸሽ ነው። ይህም ራስን መግዛት በጣም ብዙ የራሱ ቴክኒኮች አሉ። ኤምፓቲ የሚባል ነገር አለ። በሰዎች ጫማ መሆን፣ ሰዎች ለምን እንደዚህ ሆኑ፣ ሰዎች ለምን እንደዚህ ወደቁ፣ ለምን እንደዚህ ይሆናል፣ ለምን እንደዚህ ይሆናል፣ በሰው ጫማ ውስጥ መግባት። ሞቲቬሽን አለ። ህይወት ላይ ምክንያትና ሚኒንግ ኖሮ እንድትኖር ራስን በሆነ ኮንትሮል ውስጥ ማስቀመጥ። ከዛ ውጭ ደግሞ ሶሻል ስኪል አለ፣ ከሰዎች ጋር የምትኖሩበት። ስለዚህ ኢሞሽናችሁ ላይ በደንብ ጊዜ ስታችሁ ተማሩ፣ ጊዜ ስታችሁ ወቁት። ከዚህ ዘመን ትልቁ ስኪል ኢሞሽናል ኢንተለጀንስ ነው። በቃ ሰው ኢሞሽናል ኢንተለጀንት ከሆነ እግዚአብሔር ረድቶት ቤተሰቦቹ ጥሩ ሆኖ ምናምን ኢሞሽናል ኢንተለጀንት የሆነ ሰው ይኖራል። እውነት ለመናገር
በልምድ አብዛኞቻችን ኢትዮጵያ ውስጥ እድለኛ ነን ብዬ ስለማላስብ ነው እዚህ ኬዝ ላይ ኢሞሽናል ኢንተለጀንት የሆነ ፋሚሊ አላሳደገንም ብዬ ነው አምነው አብዛኞቻችን። ለምን ካልከኝ በቃ ሁሉም ፋሚሊ ውስጥ በተለይ በእኛ እድሜ ላይ ያለው ፋሚሊ ውስጥ ሁሉም ፋሚሊዎች ችግር አለ። ወይ አይስማሙ፣ ወይ ግጭት አለ፣ ወይ ድብድብ አለ፣ ወይ ስድድብ አለ፣ ወይ የፋይናንሻል ፕሮብለም አለ አይደለ? ወይ እናት ኃይለኛ ነች፣ ወይ አባት ኃይለኛ ነው። ይሄ ምክንያቱም እነሱም አያውቁትም። አንዳንድ ብዙ ሰው ተፈጥሮዬ ነው ብሎ ስለሚያምን ስሜታዊነቱን ተፈጥሮዬ ነው ብሎ ነው የሚያምን። በቃ እኔ ተፈጥሮዬ ነው፣ ተናዳጅ ነኝ፣ እኔ ተፈጥሮዬ ነኝ፣ ኃይለኛ ነኝ፣ እኔ ተፈጥሮዬ ነኝ፣ እንደዚህ ነው፣ ቅዳሜ ይፈላል፣ እንደዚህ ነው እያልን እነዛ ስሜቶች እኔ ብለን ስለምነው፣ ግን እነዛ ስሜቶች የት ቁስል ናቸው አለም። ትራውማም እኮ ከዛ አይደል? እሱ በደንብ ማጥናት የሚያስፈልገው ለምንድን ነው ኮንስተንትሊ የሚገፋፋኝ ወደዚህ ነገር ብሎ የተገፋውበትን ቦታ አንደርስታንድ ማድረግ ከዛ በኋላ አቅም እንዳይኖረው ያረጋል። ያ ነገር አንተ ህይወት ላይ ጉልበት እንዳይኖረው ያረጋል። ካላወቀው ግን ሁልጊዜ ስትዘናጋ ሲያዳፋ ሲያዳፋ እድሜን ይጨርስብሃል። አራተኛው አንድ ስኪል ላይ ፎከስ አድርጉ። አትሊስት ይኖራችሁ ለ3 ስኪል አይደል ማይንድ፣ ግን አትሊስት ሰው ከ20 ዓመቱ እስከ 30 ዓመቱ ቤስት አንድ ስኪል ላይ መሆን አለበት። አይዶን የትኛው ስኪል ይሁን እናንተ ነው የምታውቁት። በፕሮፌሽናችሁ ሊሆን ይችላል፣ ነገር ሊሆን ይችላል፣ የሆነ ነገር አትሊስት ግን አንድ ስኪል ላይ ቫሉዌብል ለመሆን ሞክሩ። በቃ በደንብ ግዴታ ቫሉዌብል መሆን አለ። አለበለዚያ ይኸውልህ ማንም ቦታ አይሰጥም። ስኪል የሌለውን ሰው ማንም ሰው አይፈልገው እዚህ ምድር ላይ ማንም አይደለም። ለመስራት ቀርቶ እኮ ሴት ልጅ ልታገባ ስትል ሙያ አላት ተብሎ እኮ ይጠየቃል አለ። ስኪል እኮ ነው አይደል? በቃ ስኪል ግዴታ ነው። ስለዚህ ብትችሉ ለህይወት የሚጠቅማችሁን ስኪል ሁሉ ያዙ። ካልሆነ ግን አትሊስት ተፈላጊ ሰው መሆን አለ በአንድ ነገር ላይ። ራስን ጠይቅ። እዚህ እድሜ ላይ ያለ ሰው እድለኛ የሆናችሁ ያንገር ዩአር ሞር ላኪ ዩአር አይደለም። አሁን 20 ቤቱ ጋር በጣም የተጠጋችሁ ሰዎች ይህን ቪዲዮ የምታዩ በጣም እድለኛ ናቸው። 30 ግን ይቻላል፣ 35 ይቻላል። አትሊስት ትግሉ ከባድ ሊሆን ይችላል ከ20 ዓመት እድሜ አንጻር። ምክንያቱም እኔ በ24 በ23 ዓመቴ ውጭ ሀገር ስራ ስሰራ 4-5 ሶፍትዌር በአንድ ወር ልማር እችላለሁ። ማይ ብሬን ኢዝ ሶ ፋስት በደንብ ነው የሚገባኝ። አሁን ባለኝ እድሜ 4 ሶፍትዌር አልማርም። ምን አሷሽኝ በአንድ ቀን የለም። አሁን ብዙ ጫና አለ ህይወት ላይ አይደል? ሀሳብ ደግሞ የሆነ የምትፈልገው ኮምፎርት ዞን ለመውጣት የሚያክት። ስለዚህ የሆነ ነገር ላይ ቤስት መሆን ነው እንጂ የምትፈልገው ሁሉን ነገር ማወቅ አትችልምም አትፈልግም። በቃ የሆነ ነገር ላይ ብቻ ጎበዝ ከሆንክ እሷን ነው ማሳደግ የምትፈልገው። ለዛ ነው ብዙ ሰዎች ካያችሁ እስከ 30 ዓመታቸው ተቀጥረው ከሰሩ መንግስት ብዙ ጊዜ የምታያቸው ዘመናቸውን ተቀጥረው ነው የሚሰሩት። ሁሉም አላልኩም፣ በብዛት ማጆሪቲ። በቃ የሆነ ሜካኒክ ከሆነ ሜካኒክ ሆኖ ነው የሚቀጥለው እዛው እድሜው ላይ አይደለም። ሙዚቀኛም ከሆነ በቃ እየወደቀ የተነሳ ሙዚቀኛ የሚችላት ላይ ነው ሰው ፎከስ ማድረግ የሚችለው። እንደ ልጅነት አንዴ ሙዚቀኛ፣ አንዴ ሰዓሊ፣ አንዴ ደራሲ፣ አንዴ ግራፊክስ፣ አንዴ ምናምን። አሁን በጣም ፓሽኔት ሆነው ሲያወራቸው አታሚያንጎች እንትን ብጀምር ሲላል ሁሉም አይዲያ ይመቸዋል። ምክንያቱም their brain is flexible። የሆነ እድሜ ላይ ስትደርስ ሁሉም አይዲያ አይመችም። ለምን? አእምሮም ራሱ በዛ ደረጃ ኮምፎርታብል አይደለም አዲስ ነገር ለመጀመር። አሁን የአእምሮ ባህሪ ስለሆነ ሴትል እያደረገ ስለሚሄድ ህይወት ላይ። ስለዚህ በቃ find a new skill and be best at it። በቃ ቪዲዮ ከሆነ ቪዲዮ አይደለም፣ ኢንጂነሪንግ ከሆነ ኢንጂነሪንግ፣ ዲዛይኒንግ ከሆነ ዲዛይኒንግ፣ ሜካኒክ ከሆነ መካኒክነት፣ ሙዚቀኛ ከሆነ ሙዚቀኛ፣ ስዕል ከሆነ ስዕል፣ I don't care anything። ምንም ችግር የለም። ቆንጆ ቡና ማፍላትም ከሆነ ስኪል ዱት as long as ስኪል ተፈላጊ እስከሆነ ድረስ። ስኪል ሲባል መፈለግ አለበት አይደል? እንዲህ አይነን መገለበጥ ስኪል አይደለም። we don't want it። ምንም ጥቅም የለውም፣ ይገዛ የለም ያን ስኪል። ስኪል ማለት ለሰዎችን ችግር መፍታት የሚችል አቅም ክህሎት ማለት ነው። ሰዎችን ችግር መፍታት የሚችል እስከሆነ ድረስ ምንም ችግር የለም። ይህን ሲኒ አንስቶ እንደዚህ መጠጣትም ከሆነ የሚሸጥ ከሆነ ያ ስኪል እና ሰዎች በቀላሉ የማያረጉት ስኪል ከሆነ go for it። ብቻ ግን ራሳችሁን መዝኑት። አሁን እርግጠኛ ነኝ አብዛኛው ሰው እዚህ እድሜው ላይ ከ20 እስከ 30 ምናምን ያለው እድሜ ላይ ሁሉም ሰው በተለይ ደግሞ ወደ 20 በተጠጋን ቁጥር ምንድነው በጣም የምችለው ብትለው የለም። አብዛኛው ሰው ሁሉም ይሞካክራል። ያያል፣ መጥፎ አይደለም፣ ግን ደግሞ ፎከስ እያደረጋችሁ መሄድ አለባችሁ አንዱ ላይ። ካቃተ ቀይረው I don't mind፣ ግን ፎከስ at one thing፣ be best at one thing so that እሱ ስኪል ሌላ ነገር ስለሚጠቅም። እሱ ስኪል በትምህርት ጎበዝ የሆነ ሰው በቃ be best at your ትምህርት፣ ኢንጂነሪንግም ይሁን ሜዲሲንም ይሁን አይደል? ያ ስኪል አንደኛ ዲሲፕሊንም ነው ያን ነገር የማድረግ፣ ሁለተኛ ደግሞ በራሱ ስለሚጠቅም። በተለይ ወደ ታች ያላችሁ ሰዎች ትምህርትን ተማሩ። በነገራችን ላይ በጣም ይሄ ትምህርት አለመማር የሰው ልጅን ህይወት የሚያቃናው ገንዘብ ነው ብቻ ብሎ ማሰብ በጣም አደገኛ ነው። በእኔ አመለካከት ትምህርት በጣም ወሳኝ ነገር ነው። 5ኛ ገንዘብን በደንብ አንደርስታንድ ማድረግ አለባችሁ። በቃ
የሰው ልጅ እድሜ መከራውን የሚያው ገንዘብ ለማግኘት ነው። ሴንተር ገንዘብ ነው። አደኝ ብዙ day በዛም ማርክ በዚህ ማርክ ገንዘብ ነው። ሰው ልጅ ገንዘብ ከሆነ አብዛኛውን ህይወት የሚፈጅበት ገንዘብን ህለጋ ከሆነ ህይወትን የምታየው ገንዘብን early stage ስተዲ ማድረግ ያስፈልጋል። በነገራችን ስተዲ በማድረግ ማመን አለብህ። ፋይት የምታደርገውን ነገር ስተዲ ማድረግ አለብህ። በቃ እኔ እኮ ሰው የሚገርመኝ ደሞስት ጊዜ መስጠት የማይፈልገው ዘሞስት ህይወቱ ላይ ኢምፓክት ያለው ነገር ላይ ነው። በጣም ነው የሚገርመኝ። ገንዘብ በጣም ኢምፖርታንት ከሆነ ገንዘብን ስተዲ ማድረግ በጣም ኢምፖርታንት ነው ማለት አለ። ቁጭ ብለህ ገንዘብ ምንድን ነው እንዴት ነው የሚገኘው? ሰዎች ለምንድን ነው ገንዘብ ያላቸው? አንዳንድ ሰዎች ለምንድን ነው የሌላቸው? ይህም በደንብ አውቃለሁ። በደመ ነፍሱ ነው የምትሄደው። ታገኛለህ፣ ታወጣለህ። እንደዛ ሆኜ ስለማውቅ ነው። ገባህ? አሁን ያለኝ አንደርስታንዲንግ እና ድሮ ያለኝ አንደርስታንዲንግ አንድ አይደለም። ገንዘብ እያገኘህም ሰው የማትሆንበት ምክንያት ደግሞ ማግኘትም ሩቅ የሚሆንብህ 10,000 ብር በጣም ብርቅ የሚሆንብህ አንዳንዴ ገንዘብንም አንደርስታንድ ካለማድረግ ነው። ገባህ? ተመሳሳይ ስራ እየሰራህ ላታገኘው ትችላለህ። ምንድን ነው የሚፈልገው ገንዘብ? ካራክተር ይፈልጋል አይደል? ብዙ ሰው አያውቅም። ገንዘብ ባይዘው ካራክተር በጣም ነው የሚፈልገው። በጣም ዌልዝ አይደል? ንብረት አይደል? በጣም ነው ካራክተር የሚፈልገው። ካራክተር የፈለገ በብዙ መንገድ ብታያቸው የሆነ ለገንዘብ የሚመች ካራክተር ያላቸው ሰዎች ናቸው ገንዘብ ያገኙት። ረዳ እኔ አሁን በጣም ሚሊዮነሮች የሆኑት ሀብት የሚያደርስ ካራክተር ገና አልገነባውም ማለት ነው። ገባል? ካራክተርህን የሚከተል ነገር ነው። እኔ በተረዳሁት በሚገባ ያክል ነው የሚሰጥህ። አሁን አንዳንድ ሰዎች በጣም ሀብታም ሰዎችን ያዩና መጥፎ ባህሪ ሲኖርባቸው ይሄም ሰው አግኝቶ ይላል አይደለም። ለገንዘብ የሚመች ካራክተር አለው። ሌላው ካራክተር ነው ብልሹ። ያ ሰውዬ ስራ ላይ ምናምን ብትሄድ ስለ ገንዘብ ያለው ነው ብትሄድ በጣም ቤስት ነው። ምናልባት የግል ህይወቱ ላይ ምናምን ጥሩ ያለውን ህይወት ሊኖረው ይችላል። በቃ ምንም ጥርጥር የሌለው ነገር ስታዲ ማኒ፣ ገንዘብን በደንብ ማጥናት ሞክሩ። አሁን እነዚህ ነገሮች የነገርኳችሁ ችላ ማለት የሌለባችሁ ነው። በቃ አብዛኛውን ህይወት የሚያመሰቃቅለው ከትዳርን የሚያፈርስብህ ሰዎች ቫሊዩ እንዳያረጉ፣ ቤተሰቦች ሁሉ ኢቨን እንዳያከብሩ ከሚያደርግብህ ድምፅህን እንኳን የሚሰማ የለም እኮ ራስን ካልቻልክ። ይሄ እኮ እንደው አሁን ምናምን አረ እግዚአብሔር ብቻ ነው ማይተው። ገንዘብ ስለሌለ ስላልሰራ ስላልተለወጥ ሜዳ ላይም ተኛ የትም ተኛ እግዚአብሔር ብቻ ነው እንጂ ማይተው። ሰው ባለህ ልክ ነው የሚሰጥ። እዚህ ምድር ላይ ደግሞ ከሰው ጋር ነው የምትኖረው። አዘንዶ ዘዴ ደግሞ ከዛም በዘለለ ለምትወዳቸው ሰዎች ለመድረስም እኮ የሚያስፈልግ ገንዘብ ነው። እንደው ተው ሌላውን ትተው ገንዘብ እኮ ምናምን ብለህ እንኳን እሷ በገንዘብ ተወች በቃ ለእናትህ ስትልስ ለእናትህ ለመድረስ ባቀም፣ ለአባትህ ለመድረስ ባቀም፣ ለእህት ለወንድሞች ለመድረስ፣ ራስን ለመቻል፣ ትዳር ለመያዝ፣ ልጅ ለማሳደግ የኒድ ማኒ። ስለዚህ ገንዘብ እንደዚህ ያክል ኢምፖርታንት ከሆነ ትንሽ ጊዜ መስጠት አያስፈልግም ትላላችሁ? ለገንዘብ ምን እንደሆነ ለመረዳት ኤግዛክትሊ። ግን አናረገው። እኔ ከኔ ኤክስፒሪየንስ ነው ያላችሁ። ታግለ ብዙ አመት ፈጅተ ነው የሚገባ። ያን ከምትፈጁ መጀመሪያ ይሄ ቢገባ ይኖሩ ያልኳቸው ብዙ ነገሮች ስላሉ ማለት ነው። ተረዳኝ። ገንዘብ ለምሳሌ የሚያንቀው ሰው አይወድም። እኔ በገባ ይልክ ይሄ አሁን በጊዜ ሂደት የሚገባ መውጣት አለበት፣ መንቀሳቀስ አለበት ስራ ላይ የሆነ ነገር ላይ ምናምን እንጂ እንዲህ ስትል ይወድማል። ምናልባት ትናንት ከጌታቸው ጳውሎስ ጋር ስናወራም ሲናገር ነበር የሚጠራቀም ገንዘብ የሆነ አሲድ ነገር ይመጣበታል። እኔም ተመሳሳይ ነገር ሼር ያደረግ የሆነ ነገር ቆጥብ ንግር ለመሆን ስትል ይወድማል። በሆነ ነገር ችግር ይዞ ይመጣል። የሆነ ነገር መንቀሳቀስ አለበት፣ መገላበጣል፣ ሙቪንግ ላይ መሆን አለበት። ተረዳኛል። ልታሰራው ይገባል። እንደዛ አይነት ፊሊንግ ነው የሚፈልገው ብዙ ሰዎች። ለዛ ነው የሚንቀሳቀሱ ሰዎች እንዲህ ሴቭ እኮ አያደርግም የምትለው ሰው ነው ሀብታም ሲሆን የምታየው። ሴቭ ማድረግ መጥፎ ነው አይደለም። ፖይንት ይሄን ነው አጥኑ ብለው አያችሁ። አሁን እንዳንጋጭ እንድንግባባ ገንዘብን ቁጭ ብሎ ሴቭ ማድረግ ራሱ ምንድን ነው? ማስቀመጥ ምንድን ነው? ለምዶ ማስቀምጠው ምን ላይ ነው ማውለው? ይሄ ስለ ገንዘብ ከማጥናት ጋር የሚገናኝ ነገር ነው። ምክንያቱም በጣም ህይወታችን ላይ ትልቁ አስፔክት ስለሆነ ኢሞሽን ትልቁ አስፔክት ነው። ለዛ ነው በዚህ እድሜያችን ላይ በደንብ ማስተር ያለባቸው ያልኩት። ገንዘብ በጣም ወሳኝ ቶፒክ ነው። ሪሌሽንሺፕ በጣም ወሳኝ ቶፒክ ነው አይደለም? ጓደኛ በጣም ወሳኝ ቶፒክ ነው ህይወትን በመቀየር ጋር ምንም ጥያቄ የለውም። እኔ አሁን ይህንን በኮንፊደንስ የምናገረው ሪሌሽንሺፕ ላይ ስለምሰራ ተመሳሳይ ጓደኛ ነው ተመሳሳይ ሀሳብ የሚለው በቃ አንተን አይቼ ጓደኛ መገመት እችላለሁ። ምንም እኔ አሁን አብራራህልኝም አላብራራህልኝም ማለት ነው። አንተ ጓደኛ ልትሆን የምትችለው ከሚመስል ሰው ጋር ነው። የምሬን ነው ማለት በቃ ተመሳሳይ ሰው ሪሌሽንሺፕ ላይ በጣም ስለሚገጥመኝ ነው ቶሎ ጓደኛ ነው ማየው። ምን አይነት ኢንቫይሮንመንት ውስጥ ነው ያ ሰው እያለው እንደዚህ አይነት ሀሳብ ይዞ የመጣው በዚህ ደረጃ አግሬሲቭ እየሆነ ያለው እዚህ ቶፒክ ላይ እንድትል ያደርጋል። ኤኒዌይስ እንግዲህ ይሄ የኔ ኤክስፒሪየንስ ነው፣ የኔ ህይወት ነው። እኔ ህይወት ላይ ያየኋቸው ነገሮች ናቸው። ሆፕፉሊ ሄልፕ ያደርጓቸዋል ብዬ አስባለሁ። ሰላም ሁኑልኝ። ቻው